አመሰግናለሁ። ጌታ አስራደ እባላለሁ። አማራ ፋኖ ብሔራዊ ንቅናቄ ፖለቲካ መምሪያ ኃላፊ ነኝ። በዚህ መድረክ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ምናልባት ያለውበት ቦታ ብዙ ስለማይመች 1-2 ደቂቃ ከተፈቀደልኝ ትንሽ ነገር ማለት እፈልጋለሁ። በሀገር ጉዳይ፣ በህዝብ ጉዳይ የተጨነቃችሁ ትልልቅ ምሁራን የተናገራችሁትንም ያቀረባችሁትንም እየሰማሁ ነበርና በአንድም ይሁን በሌላ አንድ ሀገር ነው ያለን፣ ህዝባችን አንድ ነው። ነገር ግን ስርዓት ወለድ የሆነና ላለፉት በተለይ 50 እና 60 ዓመታት እንደ ሀገር የደረሰብን ግፍና መከራ ሁላችንም የምናውቀው ነው። እንግዲህ ከዚህ ጋር ተያይዞ እናንተ ዛሬ በሰላማዊ ትግልም ጭምር እየተሳተፉ ያሉ አካላትንም ጋብዛችኋል። እናንተ ደግሞ እንደ አንድ የመፍትሄ አካል በመሆን ምሁራንን በመሰብሰብ የመፍትሄ ሰነዶችን በማዘጋጀት እዚህ ዛሬ የቀረቡትን ጨምሮ ይሄዳችሁ ያላችሁበት ርቀት በጥቅሉ እንደ ሀገር ፍትህ፣ ሰላምና ነጻነትን ከመሻት የተደረገ ነው ብዬ ነው የምወስደው። እንግዲህ ከዚህ ተነስቼ ምናልባት ይህንን ፋሲሊቴት ያደረገውን ተቋም ወይንም ማህበር በዝርዝር ከዚህ በፊት ባላቀውም እንኳን ዛሬ ከቀረቡት ብቻ ተነስቼ አጠቃላይ መንፈሱ አገራችን ውስጥ በዚህ ሰዓት ህዝባችን ሰቆቃ ላይ ነው ያለው፣ ህዝባችን አደጋ ውስጥ ነው ያለው። በተለይ ያሳለፍናቸው ኢህአዴግም የብልጽግና ስርዓትም ጭምር ተገንጣይ የሆኑ ህዝብን የሚከፋፍሉ ብሔር ተኮር የሆኑ ዘር ተኮር የሆኑ ስርዓቶች በመሆናቸው ምክንያት በየዕለቱ የንጹሐንን ሞት፣ ስደት፣ ረሃብ እና ሰቆቃ ነው ስናዳምጠው የምንውለው። የአማራ ፋኖ ብሔራዊ ተለይም ወይም ደግሞ በወል ስሙ የፋኖ ትግል በዚህ ልክ ወደ ጫካ የገባበት አፈሙዝ ያነሳበት መሰረታዊ ምክንያት ሁሉም አይነት የሰላማዊ ትግል መንገዶች ዝግ በመሆናቸው ነው። ይሄ ደግሞ በጨለምተኝነት ሳይሆን ተሞክረው በጣም ብዙ ወጣቶች በሰላማዊ ትግል ምክንያት ህይወታቸውን አጥተዋል፣ በእስር ቤት ተንገላተዋል፣ ተሰደዋል። ሁሉንም ከሰማይ በታች ያለውን መከራ ተቀብለዋል። በተለይ የእውነተኛ የህዝብ ጥያቄ ይዘው ወደ አደባባይ ወደ መድረክ የወጡ ወንድምና እህቶቻችን ማለት ነው። ይህንን ምናልባት በዚህ ዓመትም እንግዲህ እንደ ሀገር 7ኛ ዙር በሚል ምርጫ ይካሄዳል ይባላል። ይሄ ምርጫ ምን ይመስላል የሚለውን ምናልባት ሀገር ቤት ብዙዎቻችሁ በውጭ ያላችሁ ስለሆናችሁ ሀገር ቤት ያለ ወገናችሁን ብትጠይቁ የእውነት አሁን ያለው ኢትዮጵያ ውስጥ ያለው ስርዓት መንግስት የሚባለውን ስያሜ ለማሟላት አይቀርና ሰዎች ያሉበት የሆነ ስብስብ እንኳን ለማሟላት የማይበቃ እጅግ በጣም ለአእምሮ ከማሰብ ከሚቻለው በታች ሁሉ የራሱን ህዝብ በተለይ አማራ ክልል በዚህ ሰዓት ወደ 9 የሚደርስ እዝ አስገብቶ የራሱን ህዝብ እየጨፈጨፈ ያለ ስርዓት ነው። ይህ ስርዓት ዓላማው፣ አደረጃጀቱ ግልጽ ያልሆነ ፍኖተ መርህ እንዳገር የሌለው ምንም መሰረታዊ ነገር የሌለው በጥቅሉ ማለት ነው ራስና እግሩ የተደበላለቀበት ስርዓት ነውና ከዛ አንጻር የአማራ ፋኖ ብሔራዊ ንቅናቄ መውጫ መንገዶች በሙሉ ፖለቲካ መር የትጥቅ ትግል ነው ብሎ ህዝብን እያደራጀ ራሱን እንዲያድን ራሱን እንዲታደግ ከመጥፋት እንዲድን በተለይ ደግሞ ጸረ አማራ የሆነ ትርክትም ጭምር ይዞ የመጣ በመሆኑ ምክንያት ይህን ስርዓት በአፈሙዝ ለውጥ ለማድረግ የፋኖ ትግል አሁን ያለበትን ደረጃ ሁላችሁም ትገመግሙት አላችሁ ብለን እናስባለን። ይሄ ከሆነ በእኛ እምነት ለጊዜው ድርጅቴን ወክዬ ባልናገርም እንኳን እንደ መምሪያ ኃላፊ የአማራ ፋኖ ብሔራዊ ንቅናቄ ግልጽ የሆኑ የጠሩ አቋሞች ያሉት በቅርብ ጊዜ የድርጅቱን ማኒፌስቶ፣ የድርጅቱን የፖለቲካ ፕሮግራም እና ሌሎችም ሀገራዊ ስትራቴጂ ጉዳዮችን ይዞ ይመጣል። በተለይ ደግሞ እንደናንተ ለሀገር የሚያስብ ምሁራን የተሰባሰቡበት ስለ እውነትና ስለ ፍትህ የቆሙትን ሁሉ በጋራ ሆነን መፍትሄ የምናበጅለት ጊዜ በቅርብ ጊዜ ይመጣል ብለን እናስባለን። አሁን ባለው ሁኔታ ይህ አገዛዝ በዚህ ልክ ትንሽም ቢሆን ቅዠት ውስጥ እንዲገባና አደብ እንዲገዛ ያደረገው በግልጽ መተማመን ያለብን የፋኖ ትግል ነው። አይደለም ኢትዮጵያ ውስጥ ይቅርና አጎራባች እንኳን አንድም ሰላም የሆነ ጎረቤት እንዳይኖራት ያደረገ አገዛዝና ስርዓት ነው። ይህ ስርዓት እጅግ በጣም አጭበርባሪ፣ እጅግ በጣም ከመሪው ጀምሮ ምንም ባግራውንዳቸው እንኳን የማይታወቅ መሪዎች ያሉበት ነው። ምን እንደተማሩ፣ የት እንደኖሩ፣ ምን እንደሚያስቡ፣ ምን አይነት ማህበራዊ እንትን እንደነበራቸው እንኳን የማይታወቁ ይችን ሀገር ወደ መቀመቅ ይዘው እየወረዱ ያሉ ናቸውና አሁን ባለው ሁኔታ የፋኖ ትግል ከሌሎች የትጥቅ ትግሎች የተለየ ነው። ይህንን ሁሉም ኢትዮጵያዊ እንዲረዳው እንፈልጋለን። አንደኛ የፋኖ ትግል ወደ ጫካ የገባው የህልውና አደጋ ስለገጠመው ነው። አማራ የሚባል ህዝብ ላለፉት መጀመሪያው ዙር 27 ዓመት ከዛ ቀጥሎ አሁን ያለውን 8 ዓመት በየትኛውም ቦታ ላይ ግፍ ተፈጽሞበታል፣ ጄኖሳይድ ተፈጽሞበታል። ስቲል አሁንም እየተፈጸመበት ያለ ህዝብ ነው። ተወልዶ ባደገበት ቦታ ላይ በሰላም መኖር የማይችል እንደ ዜጋ ያልተቆጠረ ህዝብ ነው። ስለዚህ ይሄ ስርዓት ሊገለበጥ፣ ሊገረሰስ፣ ሊወገድ የሚችለው በአፈሙዝና በትጥቅ ትግል ነው ብሎ ያመነ ቢሆንም እንኳን
ጠላት አድርጎ የፈረጀው አገዛዙን ተገንጣይና ጽንፈኛ የሆነውን ስርዓት ነው እንጂ ከየትኛውም ማህበረሰብ ጋር ምንም አይነት ጥላቻም የለውም። ወደፊት አብሮ በፍቅር እንደ ሀገር ለመኖር ከትግራይ፣ ከኦሮሞ፣ ከጉራጌ፣ ከሶማሌ፣ ከአፋር፣ ከወላይታ ከየትኛውም ኢትዮጵያዊ ጋር ትናንት እንደነበር ነው በፍቅር መኖር እንዲፈልግ ወይም ደግሞ መኖር የሚችልበትን አውድ ነው መፍጠር የሚፈልገው። ለአማራው ብቻ ሳይሆን ለተገፋው ኢትዮጵያ ሁሉ ነገ የትኛውም ኢትዮጵያ ላይ ያለ አካል ድርጅት፣ ተቃዋሚ ፓርቲ የሚሆን የትጥቅ ታጋይ የሚሆን ብቻ ይህንን ግፈኛ ስርዓት አስወግዶ ፍትህና ነጻነት ማስፈን ከሚፈልገው ጋር ወደፊት አብረን የምንሰራበት ፕላትፎርም እያዘጋጀን ያለ ነው። እኛ እንደ አማራ ፋኖ ብሔራዊ ንቅናቄ በዚህ ሰዓት ኢትዮጵያ ውስጥ በተለይ ደግሞ አማራ ህዝብ ላይ በሰላማዊ መንገድ ምርጫ አደርጋለሁ ብሎ የሚመጣ ፓርቲንም ጭምር በጽኑ እንቃወማለን፣ እናወግዛለንም ጭምር። የምናወግዘው አስቻይ ባልሆነ መንገድ ለአገዛዙ ምርኩዝ በመሆን ከአገዛዙ ጋር በሚደረግለት የሆነ ድርጎ ነገር የሆነች ወንበር ለመስጠት የሆነ ግለሰቦችን ወደ ስልጣን ለማምጣት ካልሆነ በስተቀር ምንም አይነት አስቻይ ሁኔታ በሌለበት ሁኔታ ውስጥ እንደዚህ አይነት የፓርቲ ወይም ደግሞ የምርጫ ተወዳዳሪ ሆኖ መቅረብ ለእኛ አገዛዙ ደልጌት ያደረገው የሆነ አካል ካልሆነ በስተቀር ህዝብ ደልጌት ያደረገው ህዝብን በዚህ መንገድ ተወዳድሮ ነፃ ሊያወጣ የሚችል ወይም ሊያሸንፍ የሚችል በፍጹም እንደሌለ በሚታወቅበት ሁኔታ ላይ እኛ ምርጫን እንቃወማለን በጽኑ። የምንቃወመው ደግሞ በየትኛውም ሜዠርመንት ቢለካ በየትኛውም አይነት ሳይንሳዊ ወይም ፖለቲካዊ እይታ ቢገመገም አሁን ያለው የአብይ አህመድ ጨፍጫፊ ስርዓት ተወዳድረን የምናሸንፈው ሳይሆን እጅግ በጣም ጨካኝ የሆነ ለህፃናትና ለሴቶች የማይራራ ለድሃዎች የማይራራ አረመኔ በራሱ ህዝብ ላይ ከግብርና ከቀረጥ በሚሰበስበው ድሮን በአርሶ አደሩ ቤት ላይ ተቋም ላይ ሲያወድም የከረመ ነው። ወደፊትም እሳቤው ይሄ ነው ይታወቃል። እጅግ በጣም ጽንፈኞች ናቸው። አንድ ታዋቂ የሆነ ህዝባዊ አርቲስት እንኳን ዘፈን ማውጣት የማይችልባት ሀገር ውስጥ ሆናለች። በየትኛው ኮንቴክስት ነው ተወዳድረው ምርጫ ሊያሸንፉ የሚችሉት የሚለው ተወዳዳሪዎች ያውቁታል፣ እንደሚያሸንፉም ያውቁታል፣ ህዝብም ያውቀዋል። በጣም የተሻሉ የሚባሉት የምርጫ ጊዜዎችን ማሳለፈን ውጤቱ ምን እንደሆነ አይተናል። ስለዚህ ትግላችን እጅግ በጣም የተቀናጀ የተደራጀና ሰላማዊ የሽግግር መንግስት ወደፊት የምናመጣበት ሂደት የተቀናጀ እንደ ሀገር የምንቆምበት ጊዜ እንዲመጣ እንደ አማራ ፋኖ ብሔራዊ ንቅናቄ በሰፊው እየሰራና ያለ ነው። ምናልባትም እንደ አማራ ተገፍቶ ተገዶ ነው እንጂ አማራ የሆነው ከኢትዮጵያዊነት ዝቅ ማለት የማይፈልግ አማራነትና ኢትዮጵያዊነቱ በምንም አይነት መንገድ ከፍና ዝቅ የማይሉበት ማህበረሰብ ነው። ስለዚህ የአማራ ማህበረሰብ እሴቶቹ ከኢትዮጵያዊነት እሴት ጋር አብረው የሚሄዱ በሰላም የመኖር አገርን በጋራ የመታደግ ዳር ድንበርን የማስከበር እና በሃይማኖትም በባህልም በቋንቋም በየትኛውም መንገድ ተቻችለን መኖር የሚቻልበት ሁኔታ ማሳየት የሚችል ማህበረሰብ ነውና ከዛ አንጻር ወደፊት በተለይ ይህንን ፕሮግራም ያመቻቻችሁ ተቋማት በእርግጠኝነት እናንተም አላማችሁን እቅዳችሁን ወደፊት ይዛችሁ ከአማራ ፋኖ ብሔራዊ ንቅናቄ ጋርም ጭምር መመካከርና አብረን መንሰራት የምንችልበት አብረን አገርን ማዳን የምንችልበት እድል ይኖራል ብለን እናስባለን። በእኛ በኩል የትኛውም ፍትህና ሰላምን የሚፈልግ የኢትዮጵያን መዳን የሚፈልግ የአማራን ፍትህና ነጻነት የሚፈልግ አካል ጋር አብረን ለመስራት ወደፊት ዝግጁ መሆናችንም በዚህ አጋጣሚ መጠቆም እፈልጋለሁ።